ሰላም እንዴት ናችሁ? የቲዋና ቤተሰቦች እንደሚታወቀው በዚህ ቻናል የተለያዩ ዩኒቨርሲቲዎች ጥያቄዎች እየለቀቀኝ እንደሆነ ይታወቃል። ዛሬ ደግሞ በሐዋሳ ዩኒቨርሲቲ ሎጂክ ፍሬሽማን ሚድ ኤግዛም መጥተናል። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። አንደኛ ጥያቄ philosophy is unable to tell us with certainty what is the true answer to the doubt which it raises። ይሄ ጥሩ ነው የሚሆነው ምክንያቱም ጥያቄው ምንድነው የሚለው ፊሎሶፊ ትክክለኛ መልስ ላይ ሰጠን ይችላል ለተነሳ ጥያቄ ነው የሚለው። ፊሎሶፊ ዋነኛው እንትኑ ኮንሰርን የሚያደርገው ጥያቄ ማንሳት ወይም ወንደሪንግ የምንለው ነው እንጂ ትክክለኛ መልስ ማግኘት ላይ ወይም ለተነሱት ዳውቶች ትክክለኛ መልስ መፈለግ ላይ ኮንሰርን ያደርጋል ማለት ነው። ኤክስፕላኔሽን Philosophy asks deep questions about reality, knowledge, morality. አያችሁ ምንድነው የሚለው ፊሎሶፊ ስለምንድነው ስለ ዲፕ ኩዌሽንስ ጊዜ ቦታ የሚወስናቸው ኩዌሽኖች ስለ ሪያሊቲ ስለ እውነታ ምንድነው እውቀት ምንድነው ሞራሊቲ ምንድነው ግብረ ገብነት ምንድነው this question usually do not final scientific answers። እነዚህ ጥያቄዎች ደግሞ ኤግዛክትሊ ትክክለኛ እንትን ላይ ኖራቸው ይችላል መልስ ላይ ኖራቸው ይችላል። ለምሳሌ እውነት ምንድነው ብንል እውነት በብዙ ፈላስፎች የተለያየ ትርጉም የተሰጠው ነገር ነው። እውቀት ምንለው ምንድነው ስንል በተለያየ ፈላስፋ የተለያየ ትርጉም ይሰጠው እውቀት። ለምሳሌ ደግሞ ሞራሊቲ ደግሞ ስናስብ ሞራሊቲ በእንትን ይወሰናል በማህበረሰብ ይወሰናል ወይስ ፊክስድ የሆነ በሰዎች በተፈጥሯቸው ሞራሊቲ አላቸው ወይ የሚል በብዙ ፈላስፎች የተለያየ ፍልስፍና ሲደረግበት የቆየ ነገር ነው። ስለዚህ እነዚህ ቀጥታ መልስ በፊሎሶፊ ላይ ሊሰጣቸው ይችላል። ስለዚህ ፊሎሶፊ cannot give absolute certainty። ስለዚህ ሰርቴን የሆነ ምላሽ ፊሎሶፊ ላይ አይሰጥም ማለት ነው። ይልቁን ጥያቄዎች ላይ ነው ዲፔንድ የሚያደርገው። ሁለተኛ ጥያቄ philosophy helps us to realize the presence of an absolutely accidental knowledge። ይሄ ኤግዛክት ፎልስ ነው የሚሆነው። ፊሎሶፊ አክሲደንታል ኖሌጅ ይሰጠናል ነው ፕሬዘንስ ኦፍ አን ፊሎሶፊ ክሪቲካል ቲንከር መሆንን ሎጂክ እንደውም ፊሎሶፊ ላይ የሚጠቅመን ለምንድነው ክሪቲካል ቲንከር ሆነን እንድናስብ ነው። ሎጂክ የፊሎሶፊ አንዱ መሳሪያ ነው። ለምንድነው የሚጠቅመው ክሪቲካል ለመሆን ሲስተሙ በጠበቀ መንገድ ማለት ነው። ኤክስፕላኔሽን ፊሎሶፊ does not teach us accidental knowledge አይደግፍም ወይም ደግሞ አያስተምረን ነው። it teaches reasoned ምክንያታዊ እንድንሆን ሲስተማቲክ እንድንሆን በዘዴ ማለት ሪፍሌክቲቭ ኖሌጅ ግብረ መልስ ያለው እውቀት ነው የሚያለማምደን። እነዚህ በሙሉ ፊሎሶፊ አንድ ፊሎሶፈር ለመባል ራሱ የሚያስፈልጉት ማሰብ መቻል አለበት ሪዝንድ መሆን አለበት ሲስተማቲክ መሆን አለበት ሪፍሌክቲቭ መሆን አለበት። እዞት ብቻ መቀመጥ የለበትም። ፊሎሶፈር ማለት አለበት እውቀቱ ማንጸባረቅ አለበት ማለት ነው። ሶስተኛ ጥያቄ validity is a matter of the form or structure of an argument but not the content of the argument። ይሄ ጥሩ ነው የሚሆነው። ኤክስፕላኔሽን validity means if the premise are true the conclusion must be true። validity ትኩረት የሚያደርገው ምንድን ላይ ነው አለ ፕሪሚሱ ትሩ ከሆነ ኮንክሉዥኑ ትሩ መሆን መቻል አለበት። this depend on logical structure። ይሄ ደግሞ ዲፔንድ የሚያደርገው ሎጂካል ስትራክቸር ነው not topic or content። ኮንተንቱ ላይ ዲፔንድ አይሆንም። ጥያቄው ምንድነው validity is a matter of form structure of an argument። validity የስትራክቸር ወይም የፎርም ነው የሴንቴንሱ ፎርም ወይም ደግሞ ስትራክቸር ነው እንጂ ቶፒክ ኮንተንቱ ውስጡ ላይ ያዘው ኮንተንት ዲፔንድ አይሆንም። if no premise or conclusion indicate a word is present then no argument is present። ይሄ ፎልስ ነው። ምንም ቀላል የሆነ ጥያቄ ነው። argument can exist without በሙሉ ኢንዲኬተር ወርድስ ላይ ዲፔንድ መሆን አንችልም ማለት ነው። a person can still give a reason and conclusion even they don't use words like ኢንዲኬተር ወርዶችን ሳይጠቀም አንድ ሰው argument ሊመሰረት ይችላል። all deductive arguments with true premise and true conclusion are always say all deductive arguments with true premise and true conclusion are always sound። ይሄ ፎልስ ነው። ፎልስ የሚሆንበት ምክንያት all deductive arguments with true premise true structure conclusions are always sound ለመባል አንድ አርጉመንት ሁሉም ፕሪሚስ እና ኮንክሉዥኑ ትሩ መሆን አለባቸው። አንድ ሁለተኛ ደግሞ ቫሊድ መሆን አለበት። ፕሪሚሱ እና ኮንክሉዥኑ መደጋገፍ መቻል አለባቸው። ስትራክቸር ፎርሙ እንለው በስትክክል መቀመጥ አለበት ማለት ነው።
ቅድም እንዳየነው ቫሊድ ወይም ኢንቫሊድ የምንለው በስትራክቸር ነው። ቫሊድ ፕሪሚሱ ኮንክሉዥኑን በደንብ ሊደግፈው ይገባል። በሀሳብ በደንብ ሀሳቡ ሙሉ በሙሉ ሊደግፈው ይገባል ቫሊድ ለማለት ማለት ነው። ኦል ፕሪሚስ አር ትሩ ኢፍ ስለዚህ ኦል ፕሪሚስስ አር ትሩ ኢቭን ኢፍ ዘ ኮንክሉዥን ኢዝ ትሩ ዘ አርጉመንት ሜይ ስቲል ቢ ኢንቫሊድ። ምክንያቱም ይሄ የሚሆንበት ምክንያት ስትራክቸሩ ወይም ፎርሙ ቫሊድ ላይሆን ይችላል። ስለዚህ ያ ደግሞ ሳውንድ አያደርገውም ማለት ነው። ስለዚህ በዚህ ምክንያት አምስተኛ ጥያቄ ፎልስ ይሆናል። ስድስተኛ ጥያቄ ኦል ዲዳክቲቭ አርጉመንትስ ዊዝ ኤ ፎልስ ኮንክሉዥን አር ኢንቫሊድ። ፎልስ ኦል ዲዳክቲቭ አርጉመንት ነው ጥያቄ ነው። ኦል ዲዳክቲቭ አርጉመንትስ ዊዝ ኤ ፎልስ ኮንክሉዥን አር ኢንቫሊድ የሆነበት ምክንያት ለምንድነው? አንደኛው ኦል ነው። ኦል ከዛ ውስጥ ማን አለች ማለት ነው? ፎልስ ፕሪሚሱ ፎልስ ከሆነ ኮንክሉዥኑ ፎልስ ቢሆን ቫሊድ የመሆን ፕሮባቢሊቲ ስላለው ማለት ነው። የዲዳክቲቭ አርጉመንት ካን ስቲል ቢ ቫሊድ ኢቭን ኢፍ ዘ ኮንክሉዥን ኢዝ ፎልስ። ኮንክሉዥኑ ፎልስ ሆኖ ቫሊድ የመሆን እንትን አለው አለ አዝ ሎንግ አዝ ዋን ኦፍ ዘ ፕሪሚስ ኢዝ ፎልስ። ከተሰጡት ፕሪሚሶች ውስጥ አንዱ ፎልስ ከሆነ ማለት ነው። ቫሊዲቲ ዲፔንድ ኦን ሎጂካል ስትራክቸር ኖት ዌዘር ዘ ኮንክሉዥን ኢዝ አክቹዋሊ ትሩ። ቫሊዲቲ ትኩረት የሚያደርገው ስትራክቸር ላይ ነው፣ ኖት ዌዘር ዘ ኮንክሉዥን ኢዝ አክቹዋሊ ትሩ። ስለዚህ በኤግዛምፕል ነው ኦል በርድስ ካን ስዊም፣ ኦል ቺክን ኢዝ ኤ በርድ፣ ኤ ቺክን ኢዝ ኤ በርድ፣ ዜርፎር ቺክን ካን ስዊም። ከዚህ ላይ ስንተውት ፕሪሚሷን ምንድነው? ፎልስ ነው። ኦል በርድስ ካን ስዊም የሚለው ጥያቄ እንትን ፕሪሚሷን ወይም ፎልስ ነው። ሁሉም ወፎች መዋኘት አይችሉም። ቺክን የወፍ አንድ እንትን ናት። የወፎች ከሚባሉት እንትን መብረር የማትችለው ደግሞም የበርድ አንድ አካል ናት። ይሄ ጥሩ ነው። ዜርፎር ቺክን ካን ስዊም እንትናችን መልሳችን ቫሊዲቲው ኢንቫሊድ ነበር የሚሆነው፣ ግን ኮንክሉዥን ፕሪሚሷን ፎልስ ስለሆነ ምን ቫሊድ ነው እንለዋለን ማለት ነው። ስለዚህ ቫሊዲቲ በደንብ ዲፔንድ የሚሆነው ከስትራክቸር ላይ ነው ማለት ነው። መልቲፕል ቾይስ አንደኛ ጥያቄ ዌዝ ዘ ሶሻል ሳይንስስ ኤግዛምፕል ሳይኮሎጂ፣ ሶሺዮሎጂ፣ ኢኮኖሚክስ አስክ ዘ ኩዌሽን አባውት ሃው ፒፕል ቲንክ ኤንድ አክት። ፊሎሶፊ ኢዝ ዘ ስተዲ ኦፍ ብላንክ። ላይክ ሶሻል ሳይንሶች ላይክ ሳይኮሎጂ፣ ሶሺዮሎጂ ጥያቄ የሚያነሱት ምን ብሎ ነው? ሃው ፒፕል ቲንክ ሰዎች እንዴት ነው የሚያስቡት እና እንዴት ነው አክት የሚያደርጉት ነው። ፊሎሶፊ ግን ስለምንድን ነው የሚያጠናው ነው የሚለው ጥያቄው። A. How people with different belief or background disagree with one another. B. The reasons why philosophers' questions never have better or worse answers. C. What belief mean and whether people with different belief are justified in having them. D. Questions that can be answered better by appealing to scientific experiment. የዚህ ጥያቄ መልስ የሆነው ሲ ነው። ለምን ሌሎች እንዳልሆኑ እንያቸው። ኤ ሃው ፒፕል ዊዝ ዲፈረንት ቢሊፍ ኦር ባክግራውንድ ዲሳግሪ ዊዝ ዋን አናዘር። የተለያዩ ማህበረሰቦች ለምንድን ነው እርስ በርሳቸው የማይስማሙት የሚለውን የሚያጠናልን ሶሺዮሎጂ ወይም ደግሞ ሶሻል ሳይኮሎጂ የምንለው የሳይንስ ክፍል ነው። ይሄ ሪዝን አይሰጥም። ለምንድን ነው የማይስማሙት ቢሆን ያጠናል እንጂ ሪዝኑን በጠበቀ መንገድ ስለማያጠና ኤ ሶሻል ሳይኮሎጂ ወይም ደግሞ ሶሺዮሎጂ ከሚለው ይካተታል። ቢ ደግሞ ዘ ሪዝን ዋይ ፊሎሶፊክ ኩዌሽንስ ኔቨር ሃቭ ቤተር ኦር ወርስ አንሰር። ይሄ ደግሞ የማይሆንበት ምክንያት ፊሎሶፊ ቅድም እንዳለው ሞር ኮንሰርን የሚያደርገው ሎጂካል ሪዝኒንጎች ላይ ጥያቄዎች እና ሎጂካል ሪዝኒንግ መስጠት ላይ ነው እንጂ መልሱ ለማግኘት ይጠራል ሎጂካል ሪዝኒንጉን በጠበቀ መንገድ። ነገር ግን ግዴታ ያ ነገር ዘ ሪዝን ዋይ ፊሎሶፊክ ኩዌሽንስ ኔቨር መመለስ ወይም ቤተር ኦር ወርስ አንሰር የላቸውም ብሎ እንትን አይልም። ስለዚህ ሲ ዋት ቢሊፍ ዌዘር ፒፕል ዊዝ ዲፈረንት ቢሊፍ አር ጀስቲፋይድ ኢን ሃቪንግ ዜም። ይሄ ደግሞ ኤክስፕላኔሽን ነው። ፊሎሶፊ ስተዲስ ቢሊፍ ዜር ሚኒንግ ኤንድ ዌዘር ዞስ ቢሊፍ አር ጀስቲፋይድ። ኦፕሽን ሲ ዳይሬክትሊ ዲስክራይብስ ዚስ። ስለዚህ ኦፕሽን ሲ ከሌሎች አንፃር የሆነ ማለት ነው። ዲ ኩዌሽንስ ዛት ካን ቢ አንሰርድ ቤተር ባይ አፒሊንግ ቱ ሳይንቲፊክ ኤክስፐሪመንት። ይሄም የሎጂክ ዲፌንትን ኮንሰርን አይደለም ማለት ነው። ሁለተኛ ጥያቄ ፊሎሶፊካል ኢንኩዌሪ ኢምፕሩቭስ አወር ክሪቲካል ቲንኪንግ ስኪል ኤንድ ፕሮብለም ሶልቪንግ አቢሊቲስ ባይ ኤ indicating which issues or problems are important and unimportant in contemporary life. B. Providing final and specific answers to questions about the nature of human existence. C. Showing how each person's view about the clarification of concept or evaluation of argument is to be respected because they are equally valuable. D. Clarifying what our concept or words mean and evaluating the reasons we give for our belief.
የዚህ ጥያቄ መልስ የሆነው ዲ ነው። ክላሪፋይንግ ዋት አወር ኮንሴፕትስ ኦር ወርድስ ሚን ኤንድ ኢቫሉዌቲንግ ዘ ሪዝን ዊ ጊቭ ፎር አወር ቢሊፍ። ዲ ላይ የሆነበት ምክንያት ክላሪፋይንግ ዋት አወር ኮንሴፕት ኦር ወርድስ ሚን ቱ ኢቫሉዌቲንግ ክላሪፋይ ማድረግ ነው። እንትን ምን በማድረግ ዋት አወር ኮንሴፕትስ ኦር ወርድ ሚን ኤንድ ኢቫሉዌቲንግ ዘ ሪዝንስ ለሰጠናቸው ሪዝን ኢቫሉዌት ማድረግ መመዘን ቢ ላለን ቢሊፍ ወይም እንትን ማለት ሪዝን በጠበቀ መንገድ ኢቫሉዌት ማድረግ ነው። ክሪቲካል ቲንኪንግ ማለት ነው። ፊሎሶፊ ኢምፕሮቭስ ክሪቲካል ቲንኪንግ ባይ ክላሪፋይንግ ኮንሴፕትስ ኤንድ ኤግዛማይኒንግ ሪዝንስ ዊች ኤግዛክትሊ ዋት ቾይስ ዲ ኤ ፓርሻሊ ትሩ የመሆን እድል አለው አለ። ምክንያቱም ኢንዲኬቲንግ ዊች ጥሩ የሆነውንና መጥፎ የሆነውን ያሳያሉ። ግን ጥሩ እና መጥፎ የሆነውን ከህይወታችን ላይ ሊያሳየን ይችላል። ነገር ግን ጥሩ ነው መጥፎ ነው የሚለውን ሊስት ብቻ አይደለም ክሪቲካል ቲንኪንግ ወይም ፊሎሶፊ ኢምፕሩቭ እንድናደርግ የሚያደርግ ይልቁኑ ክላሪፋይ ማድረግ አወር ኮንሴፕትስ ኦር ወርድስ ሚን ኤንድ ኢቫሉዌት ማድረግ መቻላችንን ላይ ኮንሰርን እንዳናደርግ ያበረታታናል ማለት ነው። ዘ ስተዲ ኦፍ ሪያሊቲ ኢን ዘ ብሮደስት ሴንስ አን ኢንኩሪ ኢንቱ ዘ ኤሌመንታል ኔቸር ኦፍ ዘ ዩኒቨርስ ኤንድ ቲንግስ ኢን ኢት ኢዝ ኖን አዝ ኤ ሜታፊዚክስ፣ ቢ ኤፒስቴሞሎጂ፣ ሲ ሜታ ኤቲክስ፣ ዲ አግዚዮሎጂ። ይህ የዲፊኒሽን ነው። ሜታፊዚክስ ስተዲስ ቢንግ ኤግዚስተንስ ሪያሊቲ ዘ ኔቸር ኦፍ ዘ ዩኒቨርስ ዘ አዘር ብራንችስ። ሌሎች ስለምን እንደሚያጠኑ ኤፒስቴሞሎጂ ስለ እውቀት፣ ስለ የኤቲክስ ቲዮሪ ነው። አግዚዮሎጂ ቫልዩ ኤንድ አግዚዮሎጂ ደግሞ የምንለው ስለ ውበት ምንድን ነው እሴት የምንሰጣቸው ወይም ደግሞ ዋጋ የምንሰጣቸው ነገሮች ምንድን ናቸው ብሎ የሚያጠናልን አግዚዮሎጂ ነው። Philosophy is primarily concerned with identifying beliefs about human existence and evaluating arguments that support those beliefs. This activity can be summarized in questions that drive philosophical investigation. A. Why should we bother, and what are the consequences of our believing one thing rather than another? B. What do you mean, and how do you know? C. Who really believes X, and how can we explain difference in people belief? D. How philosophical argue and are their difference important? የመጀመሪያው ዋት ዱ ዩ ሚን የሚለው ከእንትን ጋር የሚመሳሰል ፊሎሶፊ ኢዝ ፕራይመሪሊ ኮንሰርንድ ዊዝ አይደንቲፋይንግ ቢሊፍ አባውት ሁማን ኤግዚስተንስ። ቢሊፋችን ምንድን ነው? ዋት ዱ ዩ ሚን ምን አንድ ሰው ያለውን እምነት ምንድን ብላችሁ ነው ዋት ዱ ዩ ሚን ዋት ዱ ዩ ሚን ብለን ነው የአንድ ሰው ቢሊፉ ልናውቀው የምንችለው። ቢሊፉ ኢቫሉዌት ስናደርገው ደግሞ ስንት ሀው ዱ ዩ ነው መጀመሪያ የምንለዋለው ዋት ዱ ዩ ሚን የተናገረው ነገር ምን ማለት ነው ብለን እንጠይቀዋለን። አይደንቲፋይ ያደረግነው ማለት ነው። ከዛ በኋላ ደግሞ ምንለዋለን ሀው ዱ ዩ ነው እንዴት አወቅኩ ብለን ኢቫሉዌት እናደርገዋለን ማለት ነው። ስለዚህ የዚህ የአራተኛው ጥያቄ መልስ ቢ ዋት ዱ ዩ ሚን ኤንድ ሀው ዱ ዩ ነው የሚለው ይሆናል ማለት ነው። አምስተኛ ጥያቄ ኢዝ ዜር ኤኒቲንግ ዩ ውድ ቢ ዊሊንግ ዳይቭ ቱዴይ ፎር ኢዝ ኤ ፊሎሶፊካል ኩዌሽን ኢንሶፋር አዝ it does not have any right or wrong answer because it is a meaningless question. B. It is a meaningless question because everyone could have a different answer to it. C. It forces us to articulate and justify our belief about what we know and ought to do. D. It is more concerned with one's religious belief and than with factual claim about the world. አምስተኛው ጥያቄ ሲ. It forces to articulate and justify our belief about what we know and ought to do. ይህን በምንመልስበት ጊዜ ኢዝ ዜር ኤኒቲንግ ዩ ዊል ቢ ዊሊንግ ዳይ ፎር የምትሞትበት ዓላማ ወይም ፈቃደኛ የምትሆንለት ለመሞት አለህ ለመሞት ፈቃደኛ የምትሆንለት ነገር አለ ወይ ተብሎ ሲጠይቅ ያ ሰው በሚመልስበት ጊዜ አንደኛ ኢቲካል እንትኑን ዋት ዊ ኦት ቱ ዱ ወይም ደግሞ ከዚህ ለምን ደግሞ ኦት ቱ ዱ የሚለው ምንድነው ከኢቲክስ ጋር እናገናኘዋለን ማለት ነው። ስለዚህ ከኢቲክስ ጋር እያያዝልናል ማለት ነው። ሁለተኛ ደግሞ ኢት ፎርስ አርቲኩሌት ኤንድ ጀስቲፋይ አወር ቢሊፍ አባውት ዋት ዊ ኖ። ዋት ዊ ኖ ደግሞ ምንድነው? ኤፒስቴሞሎጂ ነው። በምናውቀው ልክ ነው ልንሞት የምንችለው። የሆነ ልንሞትለት የምንችለው ነገር የምናውቀውን ነገር ነው እንጂ የማናውቀውን ነገር ስለሚሆን ማለት ነው። በመጨረሻ ደግሞ ስለ ህይወት ያለህን አረዳድ ስለሚጠቁም ሜታፊዚክስ ጋር እናገናኘዋለን ማለት ነው። ስለዚህ የዚህ መልስ ሲ አምስተኛው ሲ ይሆናል። ኤ የማይሆንበት ምክንያት it does not have any right or wrong answer ራይት ኦር ሮንግ አንሰር ላይ ኖሮ ይችላል፣ ግን ሚኒንግለስ ኩዌሽን አይደለም። ምክንያቱም በዚህ ተመሳሳይ የተለያየ ሰው ስንጠይቅ የተለያየ መልስ ነው ሊያገኝ የሚችለው ብዙ መልስ። ስለዚህ በዚህ ምክንያት የማህበረሰቡን የሞራል የእውቀት የፕሬዘንስ ኦፍ ላይፍ ወይም ደግሞ በሜታፊዚክስ እንመዝንበታለን ማለት ነው። ስለዚህ ሚኒንግለስ ኩዌሽን አይደለም ማለት ነው። ስለዚህ ቢም እንደዛው ከኤ ጋር ተቀራራቢ ነው። በዛ ምክንያት ኤና ቢ አይሆኑም። ምንም ደግሞ ስናየው it is more concerned with one's religious belief than with factual claim about the world ይላል። አንድ ሰው የሚሞትለት ዓላማ ወይም ደግሞ
ፍቃደኛ የምትሆኑለት ለመሞት አንድ ነገር ለመሞት ፍቃደኛ የምትሆኑለት ነገር ከሃይማኖት ብቻ ነው የሚያዘው እያለ ነው። ነገር ግን ይሄ ከብዙ ነገሮች ጋር እያያዘ ሰውየው ካለው ሞራሊቲ አንጻር ከእውቀቱ ምን ያህል እውቋል የሚለው እና ደግሞ ፕሬዘንስ ኦፍ ላይፍ ስለ ህይወት ያለው አመለካከት ከነዚህ ጉዳዮች ጋር ስለሚያዝ ጀስት ኢት ኢዝ ኖት አባውት ሪሊጂየስ ብቻ አይሆንም ማለት ነው። ስለዚህ ጂም አይሆንም ማለት ነው። ይሄ የአምስተኛው ጥያቄ ሙሉ በሙሉ የሚገልጽልን ሲሆን ማለት ነው። explanation this question is philosophical because it requires reflection and justification of moral values and belief about what one ought to do. ስድስተኛ ጥያቄ a deductively valid argument cannot have true premise and false conclusion, b false premise and true conclusion, c false premise and false conclusion, d true premise and true conclusion. አንድ ዲዳክቲቭ ሆኖ የግድ ትሩ ፕሪሚስ ካሉ ትሩ ኮንክሉዥን ነው ሊኖረው የሚችል ትሩና ፎልስ አንድ ላይ ሄዱ። ስለዚህ ኤ ትሩ ፕሪሚስ ኤንድ ፎልስ ኮንክሉዥን ይሆናል ማለት ነው። ሌሎቹ ሊያሟሉ ይችላሉ። ነገር ግን ትሩ ፕሪሚስ ኤንድ ፎልስ ኮንክሉዥን ኢንቫሊድ ነው። ኤክስፕላኔሽን ኢንዲዳክቲቭሊ ቫሊድ አርጉመንት ኢት ኢዝ ኢምፖሲብል ፎር ፕሪሚስ ቱ ቢ ትሩ ኤንድ ዘ ኮንክሉዥን ፎልስ። ኢምፖሲብል ነው። ጥያቄ ዘ ክላሲክ አርጉመንት ኦል ሜን አር ሞርታል ሶክራተስ ኢዝ man. Therefore, Socrates is mortal. A. Inductive strong. B. Deductively cogent. C. Deductive valid. D. Inductively sound. Sound እና አንሳውንድ ዲዳክቲቭሊ ነው። ኮጀንት እና ኮንጀንት ደግሞ ከኢንዳክቲቭሊ ነው ማለት ነው። ስለዚህ ቢ ዲዳክቲቭሊ ኮጀንት የሚለው አንድ ላይ አይሄዱም። ኮጀንት የሚለው ከሳውንድ ጋር ፓራራል ናቸው፣ ተመሳሳይ እንትን ያላቸው፣ ግን ኢንዳክቲቭሊ ነው ኮጀንት። ኢንዳክቲቭሊ ሳውንድም አይባልም። ኢንዳክቲቭሊ ከሆነ የግድ ኮጀንት ነው የሚሆነው። ስለዚህ ዲ እና ቢ ከመጣት አላችሁ ማለት ነው። ስለዚህ ጥያቄው ደግሞ የሚለው ኦል ሜን አር ሞርታል ሶክራተስ ኢዝ ኤ ማን ዜርፎር ሶክራተስ ኢዝ ሞርታል። ይሄ በስትራክቸሩ ስትዩት ቫሊድ ነው። ከዲዳክቲቭ ቫሊድ ነው ማለት ነው። ምክንያቱም ፕሪሚስም ኮንክሉዥንም ያላቸው ትሩዝ ቫሊ ተሆኖ ስትራክቸሩ ስትዩት ኦል ሜን አር ሞርታል ሁሉም ይሞታሉ ሶክራተስ ኢዝ ማን። ስለዚህ ሶክራተስ ሰው ሁሉም ወንዶች ይሞታሉ አለ። ሶክራተስ ወንድ ነው አለ። ስለዚህ የግድ ሶክራተስ ይሞታል። በስትራክቸሩ ደግሞ ቫሊድ ነው። ስለዚህ ሲ ዲዳክቲቭሊ ቫሊድ ይሆናል ማለት ነው። ኤክስፕላኔሽን ዘ ኮንክሉዥን ፎሎስ ኔሰሰርሊ ፍሮም ዘ ፕሪሚስ ኮንክሉዥኑ የሰጠነው ሰው ኮንክሉዥን ከፕሪሚሱ ኔሰሰርሊ ነው። ሶ ዘ አርጉመንት ኢዝ ዲዳክቲቭሊ ቫሊድ። ኢን ፊሎሶፊ ኤ ቢሊፍ it is worth accepting if philosophy a belief is worth accepting if it has not been proven wrong. B we have good reason to accept it. C it is accepted by exemplary people. D it is has a wide acceptance. ቀላል ጥያቄ ነው። it has not been proven wrong በፊሎሶፊ አንድ እምነት ልንቀበለው የምንችለው አንድ አስተያየት እንዴት ነው ልንቀበለው የምንችለው የሚለው it has not been proven wrong መሆኑ ስላልታወቀ ብቻ ማለት ስህተት መሆኑ ስላልታወቀ አንቀበለውም። ይልቁኑ ሪዝን ባለው መንገድ ሪዝኑን በጠበቀ መንገድ እንመዝነዋለን እንጂ መቼም መልሱን አላወቅነውም ብለን ትክክል ነው እውነታ ነው ማለት አንችልም። B we have good reasons to accept it ጥሩ ምክንያት ካለን ይሄን ተቀባይ እናደርገዋለን። ቢ መልስ ይሆናል። ሲ it is accepted by exemplary people ሲ ሊሆን ይችላል። ምክንያቱም በሌሎች ስለተቀበሉት ብቻ የሆነ ልናነሳቸው በተምሳሌትነት የሚጠቀሱ ሰዎች ስለተቀበሉት ያን ነገር አንቀበለውም። it has a wider acceptance ሰፊ ተቀባይነትም ስላለው ሙሉ ሰው ተቀብሎት ዓለም ላይ ስለተቀበለው ብቻ ያ ነገር ያ እምነት ትክክል ሊሆን አይችልም። ምክንያቱም ብዙ ነገሮች ዓለም ላይ የተለወጡ ነገሮች አሉ። ዓለም እንዳለ ተቀብሎት ነገር ግን በጊዜ ብዛት የተለወጡ ብዙ ነገሮች ስላሉ ይሄ በፊሎሶፊ ብዙ ሰው ስለተቀበለው ብቻ እኛ ያን እምነት ተቀባይነት አይኖርም ማለት ነው። ኤክስፕላኔሽን ፊሎሶፊ ኤምፋሳይዝ ራሽናል ጀስቲፊኬሽን ቢሊፍ ሹድ ቢ አክሴፕትድ ኦንሊ ዌን ሰፖርትድ ባይ ጉድ ሪዝንስ። አንድ እምነት ልንቀበለው የምንችለው በትክክለኛ ምክንያታዊነቱን የጠበቀ ሲሆን ነው ማለት ነው። ስለዚህ ትክክለኛውን ምርጫ ይዟል ማለት ነው። ጊቭ ሾርት አንሰር ነው። አንደኛው ጥያቄ አንደርላይን ዘ ኮንክሉዥን ኢን ዚስ አርጉመንት disaster prevention is impossible. After October 1963, when Hurricane Flora devastated the island and killed more than 8,000 people, the Cuban government overhauled its civil defense system. It was so successful that when 6 powerful hurricanes hit Cuba between 1996 and 2002,
only 16 people died, and when Hurricane Ivan struck Cuba in 2004, there was not a single casualty, while the same storm killed at least 70 people in other Caribbean countries. እዚህ ጥያቄ ምንድነው የሚል ኮንክሉዥኑ ላይ አስቡበት ወይም ደግሞ ከኮንክሉዥኑ አሳዩ ነው። መጀመሪያ ይሄ እንደዚህ አይነት ፓራግራፍ ሲሰጣችሁ የምታደርጉት ነገር ሙሉን ታነቡና ምንድነው ሊያስተላልፍ የፈለገው የሚለውን ነገር ታሰላስላላችሁ። ስለዚህ በዚህ ፓራግራፍ ላይ ደግሞ የዋና ሊያስተላልፈው የፈለገው ነገር የኩባ የዲዛስተር ፕሪቨንሽን አስገራሚነቱ አስደናቂነቱ ነው። ይሄ ደግሞ መጀመሪያው ሴንቴንስ ላይ ያለው ዲዛስተር ፕሪቨንሽን ኢዝ ኢምፐርሲቭ የሚለው ነው ማለት ነው። ሌሎቹ ሴንቴንሶች ስታዩዋቸው ኮንክሉዥኑ ማለትም ዲዛስተር ፕሪቨንሽን ኢዝ ኢምፐርሲቭ የሚለውን እየደገፉት ነው ያሉ። ስለዚህ የዚህ ከአጭር መልስ የመጀመሪያው ጥያቄ መልስ የሚሆነው ዲዛስተር ፕሪቨንሽን ኢዝ ኢምፐርሲቭ ነው። ዘ ረስት ኦፍ ዘ ስቴትመንት ጊቭ ኤቪደንስ ኦር ፕሪሚስ። ሌሎቹ ምን እየሰጡ ነው? ፕሪሚስ ወይ ኤቪደንስ እየሰጡ ነው። ሰፖርቲንግ ዚስ ሜን ክሌም፣ ይሄን ክሌሙን የደረስንበትን ድምዳሜያችንን እየደገፉልን ያሉ። ስለዚህ እነሱ ምንድን ናቸው? ፕሪሚስ ናቸው። ሁለተኛ ጥያቄ ዲተርማይን ዌዘር ዘ አርጉመንት ኢዝ ዲዳክቲቭ ኦር ኢንዳክቲቭ ቢኮዝ ትራያንግል ኤ ኢዝ ኮንግሩንት ዊዝ ትራያንግል ቢ ኤንድ ትራያንግል ኢዝ አይሶሰለስ ኢት ፎሎውስ ትራያንግል ቢ ኢዝ አይሶሰለስ። ይሄ ዲዳክቲቭ አርጉመንት ነው የሚሆነው፣ ምክንያቱም ትራያንግል ኤ ከትራያንግል ቢ ኮንግሩንት ለመሆን አንግሉ ከአንግሉ ጋር ሳይድ ከሳይድ ጋር ተመሳሳይ መሆን አለባቸው በጂኦሜትሪክ ሩል። ስለዚህ ያን ህግ ይሄ ደግሞ ምንድነው ነሰሰርሊ አይሶሰለስ ከሆነ ኤ ነሰሰርሊ ቢ አይሶሰለስ ይሆናል ማለት ነው። ስለዚህ የዚህ መልስ ዲዳክቲቭ ይሆናል። ዚስ ኮንክሉዥን ፎሎውስ ነሰሰርሊ ፍሮም ጂኦሜትሪክ ሩልስ። በጂኦሜትሪክ መሰረት ይሄ ነሰሰርሊ ነው፣ ግዴታው ነው። ኤ አይሶሰለስ ከሆነ የግዴታ ቢም አይሶሰለስ ነው፣ ምክንያቱም ኮንግሩንት ናቸው። ዘይ ሼፕ ፕሮፐርቲስ ሶ ዘ ሪዝኒንግ ኢዝ ዲዳክቲቭ። ስለዚህ ምክንያታዊነቱ ምንድነው? ዲዳክቲቭ ነው ማለት ነው። The Encyclopedia Britannica has an article on symbolism. Encyclopedia Britannica is an excellent reference work. Therefore, the statements provided there on symbolism are correct. On symbolism. የብሪታኒካ እንትኑ በሲምቦሊዝም ሲምቦል ሃዝ አን አርቲክል ኦን ሲምቦሊዝም በሲምቦሊዝም ነው አርቲክሉ የተቀመጠው ነው የሚለው። ኢንሳይክሎፒዲያ ብሪታኒክ አን ኤክሰለንት ሪፈረንስ ወርክ። የብሪታኒካ ኢንሳይክሎፒዲያው በጣም አሪፍ የምንለው ወይም እንደ አርያ የምንጠቅሰው ስራ ነው ያለ። therefore the statement provided their own symbolism are correct። ስለዚህ ምን ብሎ ኮንክሉዥን ሰጠ? በሲምቦል የሚቀመጡ ስቴትመንቶች በሙሉ ምንድናቸው አለ? ኮሬክት ናቸው አለ። ከዚህ ላይ ፕሪሚሱ በጣም ፕሪሚሱ ስትሮንግ ፕሪሚስ ቢሆንም የሰጠው ኮንክሉዥን ግን ዊክ በመሆኑ ይሄ ኢንዳክቲቭ ነው የሚሆነው። ዘ ኮንክሉዥን ኢዝ ፕሮባብል ኖት ጋራንቲድ። ሲምቦሊዝም የተጻፉት በሙሉ ኮሬክት ለመሆናቸው ምንም ጋራንቲ የሚሰጥን 100% ሹር ስላልሆነ ጋራንቲ አይደለም። ኢቭን ኤክሰለንት ሪፈረንስ ወርክስ ካን ሜክ ሚስቴክስ። ሪፈረንሱ ራሱ ሚስቴክ ሊሰራ ይችላል። ሶ ዘ ሪዝኒንግ ጊቭስ ስትሮንግ ሰፖርት በት ኖት ሰርቴንሊ። ስትሮንግ የሰጠን እንትን ስትሮንግ ቢሆንም ሰርቴን አይደለም። ዲዳክቲቭ ላይ መሆን ሰርቴን ኔሰሰሪ ሊሆን አለበት ወይም ሰርቴኒቲ 100% ሹር ሊሆን ይገባል። ስለዚህ የዲዳክቲቭ ህግ አያሟላም። ስለዚህ በዛ ምክንያት ኢንዳክቲቭ እንለዋለን ማለት ነው። Casual messages are elegant. Creation some level letters are elegant. Creation therefore some level letters are not casual message. ሲ ዲዳክቲቭ ወይም ቫሊድ ሳይሎጂዝም ከምንለው ይመደባል። ምንድነው የሚለው? ኖ ካዡዋል ሜሴጅስ አር ኢሌጋንት ክሬሽንስ። ስለዚህ ሁሉም ካዡዋል ሜሴጅስ ከኢሌጋንት ክሬሽን ውጭ ናቸው ማለት ነው። ኖ ካዡዋል ሜሴጅስ አር ኢሌጋንት ክሬሽንስ። ምንም አይነት ካዡዋል ሜሴጅ የለም ከኢሌጋንት ክሬሽን ውስጥ ማለት ነው። ሰም ላቭ ሌተርስ አር ኢሌጋንት ክሬሽንስ። አንዳንድ ላቭ ሌተሮች ምንድናቸው? ኢሌጋንት ክሬሽን ናቸው። አንዳንድ ላቭ ሌተሮች ደግሞ ኢሌጋንት ክሬሽን ናቸው። therefore some love letters are not casual message። ይሄ ዲዳክቲቭ ነው የሚወጣበት ምክንያቱም አንዳንድ እንትኖች ከምንድናቸው? ከኢሌጋንት ይመደባሉ፣ ከኢሌጋንት ውስጥ ይገባሉ። አንዳንድ some love letters ግን ካዡዋል ሜሴጅ ውስጥ ኢሌጋንት ውስጥ የሚገባ ምንም ነገር ስለሌለ ሁለቶች ኢንተርሴክሽን አይኖራቸውም ማለት ነው። some love letters እና ካዡዋል ሜሴጅስ ኢንተርሴክሽን አይኖራቸውም። ምክንያቱም some love letters ኢሌጋንት ውስጥ ይመደባል። ካዡዋል ሜሴጅስ ደግሞ ከኢሌጋንት ምንም አይነት ከአባል የለውም። ስለዚህ ምንድነው ካዡዋል ሜሴጅ ውስጥ ኢሌጋንት የሆነ ምንም ነገር የለም። ካዡዋል ሜሴጅ ውስጥ ኢሌጋንት ውስጥ ማንም አይገባም። some love letters ደግሞ ኢሌጋንት ውስጥ ናቸው።
ስለዚህ ካዡዋል ሜሴጅ ውስጥ ከሰም ላቭ ሌተር ውስጥ ጋር ምንም አይነት ኢንተርሴክሽን ወይም ደግሞ ሰም ላቭ ሌተርስ አር ኖት ካዡዋል ሜሴጅ አይደሉም ማለት ነው። ስለዚህ ኤክስፕላኔሽን ዘ ኮንክሉዥን ኢዝ ኔሰሰርሊ ፎሎ ፍሮም ዘ ፕሪሚስ ኮንክሉዥኑ ከፕሪሚሱ ኔሰሰርሊ እንትን ያለው ኢፍ ኖ ካዡዋል ሜሴጅስ አር ኢሌጋንት ምንም አይነት ካዡዋል እንትኖች ሜሴጅ ውስጥ ኢሌጋንት ካልሆኑ ኤንድ ሰም ላቭ ሌተርስ አር ኢሌጋንት እና አንዳንድ ላቭ ሌተሮች ደግሞ ኢሌጋንት ከሆኑ ዞስ ላቭ ሌተርስ ካኖት ቢ ካዡዋል ሜሴጅ ስለዚህ ካዡዋል ሜሴጅ ሊሆኑ አይችሉም ማለት ነው። እንደዚህ አንዳንድ የላቭ ሌተርስ ማለት ነው። Question 3 determine whether the following arguments are best interpreted as being valid or invalid. A. All tigers are mammals. No mammals are creatures with scales. Therefore, no tigers are creatures with scales. All tigers are mammals ስንል ትልቁ ስብስብ ማማል የሚለው ነው። ስለዚህ ከታይገሮች ከአጥቢዎች ሊወጡ አይችሉም ማለት ነው። ሁሉም ታይገሮች የአጥቢዎች ስብስብ ናቸው። ክሬቸር ዊዝ ስኬል ማማሎች ደግሞ ምንም አይነት የክሬቸር ስኬል አይደሉም ማለት ነው። ማማሎች ምንድናቸው አለ ስኬል የላቸውም ወይም ቅርፊት የላቸውም። ኖ ማማልሳ ክሬቸር ዊዝ ስኬልስ ማማሎች ሙሉን የታይገር ዝርያ ይዙታል። ስለዚህ ማማሎች ካላሟሉ የግዱን ታይገርም አያሟላ ማለት ነው። ምክንያቱም ትልቁ ስብስብ ማማል ስለሆነ ማለት ነው። ዜፎር ኖ ታይገርስ አር ክሬቸር ዊዝ ስኬል ስለዚህ ማንኛውም ነብር ስኬል የለውም ማለት ነው። ቫሊድ አንሰሩ ቫሊድ ነው። ኤክስፕላኔሽን ዘ ኮንክሉዥን ፎሎስ ኔሰሰርሊ ፍሮም ዘ ፕሪሚስ ኮንክሉዥኑ የተሰጠው ኔሰሰርሊ ነው የተከተለው ፕሪሚሱ ዚስ ኮሬክት ካታጎሪካል ሳይኮሎጂስ ከቫሊድ ደግሞ ካታጎሪካል ሳይኮሎጂዝም ነው ማለት ነው። ቢ ኦል ስፓይደር ሞንኪስ አር ኤሌፋንት ኖ ኤሌፋንትስ አር አኒማልስ ዜርፎር ኖ ስፓይደር ሞንኪስ አር አኒማልስ ይሄ ቫሊድ ነው። የመጀመሪያው ኦል ስፓይደር ሞንኪስ አር ኤሌፋንት የሚለው ፎልስ ነው። ኮንክሉዥኑም ዜርፎር ኖ ስፓይደር ሞንኪስ አር አኒማልስ የሚለው ትሩ ነው። ግን ፎልስ ትሩ በቫሊድ ስለሚፈቀድ ፎልስ ትሩ መሆን ይችላል። ትሩ ፎልስ ነው የማይፈቀዱ። ኦል ስፓይደር ሞንኪስ አር ኤሌፋንት ናቸው አለ ሁሉም ስፓይደር ሞንኪዎች ኖ ኤሌፋንትስ አር ስለዚህ ከዚህ ላይ ትልቁ ስብስብ ኤሌፋንት የሚለው ነው ማለት ነው። ሙሉውን የሚይዝልን ሙሉ ስለዚህ ኦል ስማማቸው ኖ ኤሌፋንትስ አር አኒማልስ ሁሉም ኤሌፋንቶች አኒማል አይደሉም ማለት ዜርፎር ኖ ስፓይደር ሞንኪስ አር አኒማልስ ስለዚህ ስፓይደር ሞንኪዎች ምን አይደሉ አኒማል አይሆኑም። ምክንያቱም ሙሉ በሙሉ ከስብስባቸው ከምን ውስጥ ነው ከኤሌፋንት ውስጥ ነው። ትልቁ ስብስብ ኤሌፋንት ነው ማለት ነው። ኤክስፕላኔሽን ኢዝ ዘ ፕሪሚስ አር ፎልስ ዘ ሎጂካል ስትራክቸር ኢዝ ኮሬክት ሎጂካል ስትራክቸሩ ኮሬክት ነው። ቫሊዲቲ ዲፔንድስ ኦን ዘ ፎርም ኦር ዘ ስትራክቸር ቫሊዲቲ እንትኑ የሚያደርገው ከስትራክቸር ነው እንጂ ከትሩዝ አይደለም ማለት ነው። ሲ ኦል ባስኬትቦልስ አር ራውንድ ዘ እርዝ ኢዝ ራውንድ ዜርፎር ዘ እርዝ ኢዝ ኤ ባስኬትቦል ምንድነው ጥያቄ? ኦል ባስኬትቦልስ አር ራውንድ ይሄ ጥሩ ነው። ዘ እርዝ ኢዝ ራውንድ ምድርን ክብ ናት። ሁለቱም ፕሪሚሶች ጥሩ ናቸው። ዜርፎር ዘ እርዝ ኢዝ ባስኬትቦል ይሄ ፎልስ ነው። ትሩ ፎልስ ከሆነ ሲጀምር ኢንቫሊድ ነው በስትራክቸር በእንትኑ ማለት ነው። ኦል ባስኬትቦል አር ራውንድ ሁለተኛ ደግሞ ቫሊዲቲ የሚወሰነው በስትራክቸር ወይም በፎርም ነው ብለናል። ኦል ባስኬትቦልስ ሁለት ነገሮች በሼፕ ስለተመሳሰሉ ብቻ ሙሉ በሙሉ አንዱ ባህሪ ይጋራል ማለት ደግሞ አንችልም። ይሄ ኢንቫሊድ ነው፣ ትክክለኛ ያልሆነ የአርጉመንት መገለጫ ነው። ስለዚህ ዚስ ፋላሲ ኢዝ አፈርሚንግ ዘ ኮንሲኩዌንስ ጀስት ቢኮዝ ቱ ቲንግስ ሼርድ ፕሮፐርቲ ዳዝ ኖት ሚን ዘ አር ዘ ሴም ቲንግ ሁለት ነገሮች ተመሳሳይ ባህሪ ስለተጋሩ ብቻ እነሱ ተመሳሳይ ናቸው ማለት ተመሳሳይ ናቸው ብለን መደብ ነው አንችልም። ዲ ኦል ፒፕል ሪዛይዲንግ አት ዘ ቫቲካን አር ካቶሊክ ጆን ፖል resides at the Vatican therefore John Paul is Catholic ይሄ ቫሊድ ነው። ምንም እንትን የሚወጣበት ነገር የለውም። all people residing at the Vatican are Catholic ሁሉም ከቫቲካን የሚመጡ እንትኖች ካቶሊክ ናቸው አለ። ሁሉም ናቸው ከሚመጡት ማለት ነው። ጆን ፖል ደግሞ የመጣው ከምንድነው? ከቫቲካን ነው። ስለዚህ ጆን ፖል የግዴታ ከዛ ከሚኖር ከሆነ ከቫቲካን የሚኖር ከሆነ ጆን ፖል is resided at the Vatican therefore John Paul is Catholic ሁሉም የካቶሊክ ቫቲካን ነዋሪዎች ካቶሊክ ናቸው። ጆን ፖል የቫቲካን ነዋሪ ነው። ዜርፎ ከጆን ፖል ካቶሊክ ነው የሚሆነው ማለት ነው። ይሄ ቫሊድ ነው። ዚስ ፕሮፐርሊ ፎርምድ ዲዳክቲቭ አርጉመንት ዘ ኮንክሉዥን ፎሎስ ነሰሰርሊ ኢፍ ትራምፕ ኢዝ ፕሬዚዳንት ዜን ሪፐብሊካን ኢዝ ፕሬዚዳንት ዜርፎር ትራምፕ ኢዝ ፕሬዚዳንት ከዚህ ላይ ትልቁ ስብስብ ሪፐብሊካን ናቸው። ሪፐብሊካን ከትራምፕ ውጭ ሌላ አማራጭ አላቸው ማለት ነው። ትልቁ ስብስብ እነሱ ስለሆኑ ኢፍ ትራምፕ ኢዝ ፕሬዚዳንት ዜን ሪፐብሊካን ኢዝ ፕሬዚዳንት
ከአንዱ ከስብስባቸው ውስጥ አንዱ አባል አሸናፊ ስለሆነ እነሱም አሸናፊ ናቸው ማለት ነው። ሪፐብሊካን ኢዝ ፕሬዚዳንት ዜርፎር ትራምፕ ኢዝ ፕሬዚዳንት። ሪፐብሊካን ፕሬዚዳንት ስለሆኑ ትራምፕ ፕሬዚዳንት ይሆናል ማለት አንችልም። ምክንያቱም ሌላ ሰውም ሊሾም ይችላል ከትራምፕ ውጭ ሌላ ስብስብ ሊኖራቸው ስለሚችል ማለት ነው። ዚስ ኢዝ አናዘር ኬዝ አፈርሚንግ ኮንሲኩዌንት አዘር ሪፐብሊካን ኩድ ቢ ፕሬዚዳንት። ከትራምፕ ውጭ ሌላ አዘር እንትኖች ፕሬዚዳንት ሊሆኑ ስለሚችሉ ማለት ነው። አራተኛ ጥያቄ ኦንሊ ቱ ዌይ ኦፍ ኢቫሉዌቲንግ ዲዳክቲቭሊ ሳውንድ አርጉመንት አር ዜር ዋት አር ዘይ። ሁለት እንትኖች ብቻ አሉ ዲዳክቲቭ እና ሳውንድ አርጉመንት ኢቫሉዌት የምናደርግባቸው መንገዶች። አንሰር ቼኪንግ ቫሊዲቲ ዌዘር ዘ ኮንክሉዥን ሎጂካሊ ፎሎስ ፍሮም ዘ ፕሬሚስ። ቫሊዲቲን ምን እንትን የምንልበት በፎርሙ ወይም ዌዘር ዘ ኮንክሉዥን ሎጂካሊ ፎሎስ ፍሮም ዘ ፕሬሚሱ ኮንክሉዥኑ ከፕሬሚሱ ፎርሙን በጠበቀ መንገድ ፎሎ ማድረጉ እናደርጋለን። ቼኪንግ ዘ ትሩዝ ኦፍ ፕሬሚስ ወይ ኢቫሉዌቲንግ ዲዳክቲቭሊ ሳውንድ አርጉመንት አር ዜር ዋት አር ዘይ። ዲዳክቲቭሊ ሳውንድ አርጉመንት መስት ቢ ቫሊድ ኤንድ ሃቭ ትሩ ፕሬሚስ። ዲዳክቲቭ ሆኖ ሳውንድ ለማለት አንደኛ ቫሊድ መሆን መቻል አለበት። ሁለተኛ ደግሞ ሁሉም ፕሬሚሶች ትሩ መሆን መቻል አለባቸው። ቦዝ ኮንዲሽንስ አር ሪኳየርድ። ሁሉም እነዚህ መሟላት ስላለባቸው ቼኪንግ ቫሊዲቲ ዌዘር ዘ ኮንክሉዥን ሎጂካሊ ፎሎስ ፍሮም ቫሊዲቲውን ቼክ የምናደርገው በፎርሙ ወይም በእንትኑ ነው። ሳውንድ ደግሞ ቼክ ዘ ትሩ ፕሬሚስስ ትሩዝ ፕሬሚሶችን እንትን በማለት እንትኑ ትሩዝ ፕሬሚሱን እንለያለን ማለት ነው። የዛሬውን ቪዲዮ በዚህ ጨርሰናል። በቀጣይ በሐዋሳ ዩኒቨርሲቲ ሌሎች ሳብጀክቶች ሚድ ኤግዛም አብረን የምንገናኝ ይሆናል። ይህን ቻናል ሰብስክራይብ በማድረግ በምሰራበት ሰዓት ቶሎ እንዲደርሳችሁ እንድታደርጉ እናሳስባለን። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁን። ቪዲዮን ከወደዳችሁት ላይክ አድርጉ። እናመሰግናለን።